ከሆርሙዝ እስከ ባቤል ማንደብ የቀይ ባህር አዲስ የጂኦፖለቲካ ፉክክር በመካከለኛው ምስራቅ የደህንነት የንግድና የኃይል ፖለቲካን በአዲስ መልኩ ሊቀይር የሚችል ክስተት እየተስተዋለ ነው። ሮይተርስ ከሰሞኑ ባሰራጨው ዘገባ የየመን መንግሥት የውጭ ጉዳይ ሚኒስትር አፍራህ አልዙባ ኢራን በሆርሙዝ ሰርጥ የምትጠቀመውን ጫና የማሳደር አካሄድ ሐውቲዎች በቀይ ባህር ባብኤል ማንደብ ላይ ለመድገም እየሞከሩ ነው ማለታቸው ተሰምቷል። የመካከለኛው ምስራቅ ቀጠና በአየርና በምድር መሳሪያ መታኮስ ግልጽ ጦርነት አልፎ በሆርሙዝና ባብኤል ማንደብ የባህር መተላለፊያዎች መዘጋት ሳቢያ በክልሉ ብቻ ሳይሆን በዓለም ኢኮኖሚ፣ በነዳጅ ገበያና በዓለም አቀፍ ንግድ ሥርዓት ላይም ጫና ማሳደሩ እየታየ ነው። ለመሆኑ ሐውቲዎች እነማን ናቸው? እንዴት ተፈጠሩ? እንዴትስ የመካከለኛው ምስራቅ ተፈሪ ኃይል መሆን ቻሉ? የየመን ሰሜናዊ ክፍል ለዘመናት ከሌሎች የሺአ ቅርንጫፎች የተለየ ታሪክና አስተምህሮ ባላቸውና በየመን ፖለቲካ ውስጥም ከፍ ያለ ድምፅ እንደነበራቸው በሚነገርላቸው በዛይዲ ሺአ ኢማሞች ይመራ ነበር። ግን በ1962 የየመን አብዮት ሲመጣ የኢማማ አገዛዝ ሥርዓት አብቅቶ ሪፐብሊኩ ሲመሠረት የዛይዲ መሪዎች የነበራቸው የፖለቲካ ተጽዕኖ እየቀነሰ መጣ። ስክነት የራቀው የየመን ፖለቲካ በ1980ዎቹና 1990ዎቹ በድጋሜ ሌላ ዙር ህዳሴ ሲያደርግ በሰሜን የመን የሱኒ ሳላፊ ትምህርት ቤቶች በፍጥነት መስፋፋት ጀመሩ። ይህም በብዙ ዛይዲዎች ዘንድ የሃይማኖትና የባህል ማንነት ይሸረሸራል የሚል ስጋት ተፈጠረ። እናም ቢሊቪንግ ዮዝ የተባለ ቡድን ተመሠረተ። የዚህ ቡድን ዋና ዓላማው የዛይዲ ሃይማኖትን ማስተማር፣ ወጣቶችን ማደራጀትና ባህላዊ ማንነትን ማጠናከር ነበር። በዚህ እንቅስቃሴ ውስጥ በጣም ታዋቂ የነበሩት ሁሴን ባድረዲን አልሐውቲ የተባሉ ግለሰብ ናቸው። የእኚህ ሰው ሚና ምን ያህል ከፍ እንዳለ በሚያሳብቅ ልክ የቡድኑ መጠሪያ በቤተሰባቸው ስም ሁቲዎች ተብሎ መጠራት ጀመረ። ቡድኑ በየመን ፖለቲካ ውስጥ ያለው ሚና ከጊዜ ወደ ጊዜ ከፍ እያለ መጥቶ ከየመን መንግሥት ጋር በግልጽ የሚታይ ውጥረት ውስጥ ገቡ። ነገሩ ያሰጋው የየመን መንግሥት በ2004 ቡድኑን አማጺ ብሎ ካወጀ በኋላ ወታደራዊ ዘመቻ አውጆ በፈጸመው ጥቃት ሁሴን አልሁቲ ተገደሉ። ይህ ለሐውቲዎች ከባድ ኪሳራ ቢሆንም እንቅስቃሴያቸው ግን አልተገታም። በሟቹ መሪ ምትክ ወንድምየው አብዱል ማሊክ አልሐውቲ መሪነቱን ተረክበው ሐውቲዎች ወደ ለየለት የመሳሪያ ትግል ገቡ። ከ2004 እስከ 2010 ባሉ 6 ዓመታት ውስጥ በመንግሥትና በሁቲዎች መካከል 6 ትልልቅ ጦርነቶች ተካሂደዋል። ይህ ሐውቲዎችን በይፋ ከሃይማኖታዊ እንቅስቃሴ ወደ ተደራጀ ወታደራዊ ቡድን መቀየራቸውን ያሳየ አጋጣሚ ሆነ። በ2011 በመካከለኛው ምስራቅ የአረብ አብዮት ከቱኒዚያ ተነስቶ በርካታ አረብ ሀገራት ውስጥ ሲፋፋም የመንንም ለብልቧታል። አመጹ የወቅቱ የየመን ፕሬዝዳንት አሊ አብደላህ ሳሌህ ከስልጣን ሲመነገል ይበርዳል ተብሎ ቢታሰብም እርሳቸው ከስልጣን ሲወርዱ ግን የመን ሊረጋጋ በማይችል ፖለቲካዊ ምስቅልቅል ውስጥ ተዘፈቀች። ሐውቲዎች በፍጥነት ተስፋፍተው ዋና ከተማዋ ሰንዓን ሲቆጣጠሩ ይህ መሆኑ ያላስማማቸው ታጣቂዎች በሌላ ጽንፍ ሆነው መታኮስ ጀመሩ። የመን ወደ ሌላ ዙር የእርስ በርስ ጦርነት ገቡ። የየመን ይህ ምስቅልቅል ግን የየመንን ብቻ ሆኖ አላበቃም። የተባበሩት መንግስታት ማህበርን ጨምሮ የገለልተኛ አገራት መንግስታት ኢራን ለሐውቲዎች ድጋፍ እንደምትሰጥ ሲገልጹ ውጥረቱ ቀጠናዊ መልክ መያዝም ጀመረ። የኢራን መንግስት በበኩሉ ለሐውቲዎች የፖለቲካ ድጋፍ መስጠቱን አምኖ ወታደራዊ ድጋፍ ትሰጣለህ መባሌ ግን ውሸት ነው ብሎ አስተባበለ። ዛሬ ሐውቲዎች ከየመን ድንበር አልፈው በቀይ ባህር ላይ ተጽዕኖ የማሳደር ጡንቻ ያላቸው ኃይል ሆነዋል። ከዓመታት በፊት እስራኤል ወደ ጋዛ ሰርጥ ዘምታ ድብደባ ማድረግ በጀመረች ሰሞን የእስራኤል ጦር የሚፈጽመው ጥቃት ያሳስበናል ያሉት ሐውቲዎች ባቤል ማንደብ መስመርን በመዝጋት ወደ እስራኤል የሚገቡና ከእስራኤል የሚወጡ መርከቦች ላይ ዋርድያ ቁመናል፣ ትዕዛዞችን ተላልፎ ለማለፍ በሚሞክሩ ላይ አጸፋችን ከባድ ነው አሉ። በተደጋጋሚም ያንን ሲያደርጉም ታይተዋል። ከቅርብ ወራት ወዲህ የኢራንን ኒውክሌር ኃይል ማመንጫ ማፍረስ በሚል ሰበብ አሜሪካና እስራኤል ተጣምረው ቴሄራን ላይ ድብደባ ከፈጸሙ ቀጠናው በሌላ ዙር ውጊያ ውስጥ ተዘፍቆ ከሰነበተ በኋላም ሰሞኑን እኒሁ የየመን ሐውቲዎች ባቤል ማንደብ ላይ ቁጥጥር ማድረግ ጀምረናል ብለዋል። ይህ በሆርሙዝ ሰርጥ ምክንያት
ክፉኛ ዳሽቆ ለነበረው የዓለም የንግድ ሥርዓት ሌላ ራስ ምታት እንደሚሆን ተንታኞች እየገለጹ ነው። ባብ ኤል ማንዴብ ለዓለም የንግድ ሥርዓት ምን ያህል አስፈላጊ ነው ሊባል ይችላል። ምክንያቱም ይህ የባህር መተላለፊያ መስመር ቀይ ባህርን ከኤደን ባሕረ ሰላጤ የሚያገናኝ መርከቦች ወደ ስዊዝ ካናልና ወደ አውሮፓ ለማቅናት የሚመርጡት ወሳኝ የመተላለፊያ ቀጠና ነው። ስለዚህ የእስያ የአውሮፓና የመካከለኛው ምስራቅ ንግድ በዚህ መስመር ላይ እንደሚመረኮዝ መገመት አይከብድም። ሐውቲዎች ይህንን ለሦስት አህጉራት መገናኛ የሆነ የገበያ ጉሮሮ ነው እንዘጋለን ያሉት። ዛቻውን ተከትሎ ኃላፊነቱን መውሰድ ያልፈለጉ አገራት ከእንቅስቃሴ በመገታታቸው ከሰሞኑ በቀይ ባህር ከባቢ ላይ የመርከብ እንቅስቃሴ መቀነሱን የመርከብ መከታተያ መረጃዎች አሳይተዋል። ይህም የኢንሹራንስ ወጪን፣ የነዳጅ ዋጋና የአቅርቦት ሰንሰለትን በቀጥታ እንደሚጎዳ ግልጽ ሆኗል። የሐውቲዎች ይህን መስመር የመዝጋት ውሳኔ ኢራን የሆርሙዝ ሰርጥን በመዝጋት እንዳገኘችው የመደራደር አቅም ያለ ጡንቻ በዓለም አቀፍ ደረጃ ለማግኘት ከኢራን ጋር ያላቸውን የስትራቴጂ ግንኙነት በመጠቀም የክልሉን የኃይል ሚዛን ለመቀየር በሚል መነሻ እንዳደረጉት ይገመታል። በዚህ መስመር መዘጋት ደግሞ ቀዳሚዋ ተጎጂ ሳውዲ አረቢያ ትሆናለች። ከዋነኞቹ የነዳጅ ላኪ ሀገራት አንዷ የሆነችው ሳውዲ የቀይ ባህር መስመር ደህንነት ለኢኮኖሚዋ ወሳኝ ነው። በቅርብ ጊዜ ከኢራን በተፈጸመባት ጥቃት በነዳጅ መሠረተ ልማቶቿ ላይ ጉዳት የደረሰባት ጂዳ በሆርሙዝ መዘጋት ምክንያት ምርቷን ለዓለም ገበያ ለማቅረብ ተቸግራ መቆየቷ ሳያንስ አሁን ደግሞ ይባስሽ ተብሎ በሆቲዎች ትዕዛዝ ባብ ኤል ማንደብ ተከርችሞባት መፈናፈኛ እንዳታጣ ሰግታለች። ለነገሩ ሳውዲን እንደ ምሳሌ ያነሳን እንጂ የባብ ኤል ማንደብ የባህር መስመር መዘጋት ከሆርሙዝ ወቅታዊ ሁኔታ ጋር ሲደማመር የዕቃ ማጓጓዣ ዋጋን በመጨመር የነዳጅ ዋጋ፣ የመጓጓዣ ወጪና የዓለም ንግድን በእጅጉ እንደሚጎዱ መገመት አዋቂ አያሰኝም። ነገሩ በአፍሪካ፣ አውሮፓ፣ እስያ አህጉራት የኃይል አቅርቦት ላይ ከፍተኛ ጫና ሊፈጥር እንደሚችልም ተንታኞች እያስጠነቀቁ ነው። ለዚህ ዘገባ አናዶሉ፣ ሚድል ኢስት ሞኒተር፣ አልጀዚራ የዜና ማሰራጫዎች ያስተላለፉትን መረጃ በዋቢነት ተጠቅመናል።